በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተጻፉት መደመር የመደመር መንገድ የመደመር ትውልድና የመደመር መንግስት መጽሐፍት ትስስር ላይ ሂስ ያቀረቡት የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ የመጀመሪያው መጽሐፍ ግልጽ ፍኖተ ካርታን የሚያሳይ፣ ሁለተኛው የመጀመሪያውን ሐሳብ የሚያብራራ፣ ሶስተኛው የትውልድን ብያኔ በስፋት የሚዳስስ፣ አራተኛው ደግሞ ተጠቃሎ የመደመር መንግስትን ምንነት የሚያሳይ ነው ብለዋል። መጽሐፍቱ ከውጭ እሳቤዎች ጠቃሚውን ወስደው የሀገር ውስጥ እሳቤን አስፍተው እና አጎልብተው ከመያዛቸው ውጪ የማህበራዊና ኢኮኖሚያዊ እድገት ትልምና መዳረሻን በግልጽ የሚያሳዩ እርስ በእርስ የተሳሰሩ ናቸው ብለዋል። በአጠቃላይ የመደመር መንግስት 3 ጊዜ መብላት ከሚለው በእጅጉ የሚልቅ ምናባዊ ከፍታ አሻጋሪ የሆኑ ህልሞችን በሁሉም መጽሐፍት እንደ ርዕይ በመያዝ ስርዓታዊ ፍጥነት ፈጠራና ዝላይን አገርን ማሻገሪያ መንገዶች ቁልጭ አድርገው አሳይቷል። ጸሐፊው ወደ ኋላ ለመቅረታችን በሁሉም መድብል ስርዓታዊ ፈተናና የተቋማት ድክመትን ያነሳሉ። ከዚህ አኳያ እምቅ አቅም እና ሀብት ያላቸው ሀገራት ሁሉ በስርዓታትና ተቋማት ስብራት ምክንያት ወደ ኋላ ሊቀሩ እንደሚችሉ ያስቀምጣሉ። እኛም ለዚህ ማሳያ ነን። በዚህ ውስጥ ከተለያዩ ስርዓቶች የፖለቲካ፣ ማህበራዊ፣ ኢኮኖሚያዊ ስርዓቶች ውስጥ የማህበራዊ ስርዓታችንን ጉድለት በአግባቡ አንስተዋል። ወደ ኋላ ለመቅረታችንም በስፋት ነጥቦችን አስቀምጠዋል። የመደመር እሳቤ እንደ ሀገራዊ ማዕቀፍ በሚል ርዕስ ዳሰሳ ያቀረቡት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ መጽሐፉ ችግሮችንና መፍትሄዎችን ለይቶ ያስቀመጠ፣ በሀገር ውስጥ ምን አይነት እድገትና ልማት መምጣት እንዳለበት በግልጽ ያመላከተ መሆኑን ጠቅሰዋል። በከተማ ልማት ዙሪያ ያለውን እሳቤ ለአብነት በማንሳት ከተሞች መስፋፋታቸው አይቀርም። ከተሞች መስፋፋቱ ከሆነ በቅድ መሆን አለበት ብቻ ሳይሆን በመስፋፋታቸው ገጠሮችን የሚያስፈራሩ ሳይሆኑ ገጠሮችን ተስፋ አሰንድቀው በናፍቆት የሚጠብቋቸው መሆኖች አለባቸው። ይህንን ለማድረግ የሚያስችል አቅደን መንቀሳቀስ አለብን ተብሎ በተደጋጋሚ የተጻፈው ነገር ትክክል ነው የሚል እምነት አለኝ። ከዚህ አንጻር እንደ ማሳያ የቀረበችው አዲስ አበባም ተገቢ ነው። ማለት አልጋ ባልጋ ነው ሁሉም ማለት አይደለም። ስቲል የሚታዩ በርካታ ችግሮች አሉ። ለ130 ዓመት የተጠራቀመ ችግር በአንድ አዳር አይፈታም። ግን ደግሞ ፍጥነት ብሎ መጽሐፉ የሚያስቀምጠው ነገር ፈለግንም አልፈለግንም እዚህ ጉዳይ ውስጥ አስገብተን የምናየው ሆኖ ይቻላል አለበት። በተለመደው ፔስ የኢትዮጵያን ችግር መፍታት አይቻልም። መጽሐፉ ውስጥ በግልጽ ተቀምጧል። በከተሞች አጠቃቀም፣ በከተማ መሬት አጠቃቀም ዙሪያ አሁንም የሚገጥሙ ብዙ ችግሮች አሉ። የህግ በላይነትን የማረጋገጥ ፈተና፣ ሁሉንም ዝርዝር ጉዳዮች ያስቀመጠ ስለሆነ የመንግስት ስልጣን ተይዞ ለመክበር የሚደረግ ሩጫ፣ እነዚህን ሁሉ ከባህል ትግላችን ጋር አያይዘን አድረስ ማድረግ እስከቻለን ድረስ እዚህ ውስጥ የምናያቸው ነገሮች ወደ ሌሎች አካባቢዎች የማይስፋፉት ምክንያት የለም። የመደመር መንግስት ነባርና አሁናዊ ችግሮችን ለመፍታት ምንን አመላክተዋል በሚል ሂሳቸውን ያቀረቡት የፍልስፍና ምሁሩ ዶክተር ዳኛቸው አሰፋ መጽሐፉ ዓለም አቀፍ እውቀቶችን ከልምድ ጋር አዳብሮ የቀረበ ነው ብለውታል። መጽሐፉ የሀገሪቱ ነባራዊ ሁኔታ ከተለያዩ አንጻር ከፈተሸ በኋላ የመደመር መንግስት ምን እንደሆነ በሚገርም ቋንቋ አስቀምጧል። ደራሲው የፖለቲካል ፕራክቲሽነር ብቻ ሳይሆኑ የፖለቲካል አርክቴክት በመሆናቸው ጥናቱ ከመጽሐፍና ከመምህር ብቻ የተገኘ ሳይሆን በትልቅ ኃላፊነት ላይ ያሉ ያካበቱትን ተመክሮና ዕውቀት ሌላ ሰው ሊያው የማይችለውን የራሳቸውን የግል ተሞክሮ መጽሐፉ ላይ አካተዋል። Now we're talking about a practitioner of politics. እዚህ ብዙ አሉ practitioners of politics. በሌላ በኩል ግን በላይ በአንደኛ ደረጃ ኃላፊነት ላይ ይዘና also an architect who ፖሊሲ የሚቀርጹ ናቸው። ግዜ አይገኝም እንደዚህ አይነት እድል። he's a practitioner and he's also an architect ቅድም እንደ ጋይድ የሚያደርግ ወዴት እንደሚሄድ እና ይሄን በመሆኑ ስራቸውን በእጅጉ ጥልቅና የዳበረ አድርጎታል። የመደመር መንግስት እሳቤ አፍሪካዊ ችግሮችን በሀገር በቀል ዕውቀቶች ለመፍታት ያለመ ከቅኝ ገዢዎች አስተሳሰብ በወጣ መልኩ በሀገር በቀል ዕውቀቶች ለማደግ አቅጣጫን ያስቀመጠ መሆኑን የመደመር መንግስት መጽሐፍ እንደ አፍሪካ የሥነ መንግስት ሀልዮት በሚል ርዕስ ሂሳዊ ግምገማቸውን ያቀረቡት አቶ ዘሪሁን ተሾመ መጽሐፉ ከአፍሪካ የሥነ መንግስት ሀልዮቶች መጽሐፍት መካከል የሚሰለፍ ነው ይሉታል።
የመደመር መንግስት ይሄንን በተለያዩ የታሪክ እንትኖች አስቀምጦ ይሄ መጽሐፍ ሁለንተናዊ እሴቶችን ታሪካዊ መቼትን ሳይለቁ የቀረቡበት ሆኖ እናገኘዋለን። በአፍሪካ የመንግስት ሀልዮት ውስጥ እነዚህን እናያለን። በሌላኛው ፍሊፕ ሳይድ ርስት የመሬት ብቻ አይደለም፣ ጉልተኛም መሬት ብቻ እንትን የሚል አይደለም። የእውቀትም ርስት አለ እና የጉልተኝነት ስሜት ከባድ ነው። በተለይ ይሄ ኮሎኒያል ቅኝ ገዢ የሆነውን ያህል የኛም እኔን ጨምሮ የኛ ልሂቃን በሽታም ይሄ ርስት የተነካ የሚል ነው። እንዲህ አይነት ጥረቶች በሶስቱም መደመሮች ውስጥ እንዳሉት ያውም አመራር ላይ መሪም ሆኑ ጥረቶች ይሄንን ርስተ ጉልት ነው የሚሸነቁሩት። ገና መናድ ይጠይቃል። በሰፊው አንጻር ካየነው ደግሞ የኖሌጅ ፕሮዳክሽን ወይም የእውቀት ምርት ስርጭት እና አጠቃቀም ባለቤትነትን የመውሰድ ነው።